ሰላም እንዴት ናችሁ? እኔ አንተነህ ተስፋዬ ይባላለሁ። በዛሬው ቪዲዮአችን ደግሞ የትሬዲንግ ቤዚክ ወይም ደግሞ መሰረታዊ የሆኑ ነገሮችን በጣም በቀላል መንገድ አብረን እናያለን ማለት ነው። አዲስ ከሆናችሁ ምንም እንዳትጨነቁ። ልክ ይሄ ቪዲዮ እንዳለቀ ስለ ትሬዲንግ እንዴት እንደሚሰራ እናንተስ በሴፍ በሆነ መንገድ መጀመር እንደምችሉ የምናይ ይሆናል ማለት ነው። the first concept የምናየው ምንድነው? what is trading ነው። ትሬዲንግ በቀላሉ አንድን ነገር መግዛትና መሸጥ ነው ወይም ደግሞ በአማርኛው መገበያየት ንግድ ማለት ነው። ልክ ሲነግድ አንድ ሰው ግን ለፕሮፊት ነው አይደለም መነገድ ያለበት። ሁሌም ምሳሌ እሰጣችኋለሁ። ድንችን እንጠቀም። አንድን ድንች ስንት ላይ ገዝቶ 5 ብር ላይ ገዝቶ 7 ብር ላይ መሸጥ ወይም 6 ብር ላይ መሸጥ ትሬዲንግ ይባላል። that's it። ነገር ግን ኦንላይን ላይ ትሬድ ስናደርግ ድንች አይደለም የምንሸጠው። ኦንላይን ላይ ምን ሲባሉ ልሰሙ ትችላላችሁ? ፎሬክስ፣ ክሪፕቶ፣ ስቶክስ እና ኮሞዲቲስ ሲባሉ ልሰሙ ትችላላችሁ ማለት ነው። ፎሬክስ ምንድን ነው ስንል ፎሬክስ ማለት ከረንሲ ነው፣ የሀገራት መገበያ ገንዘብ ማለት ነው። ለምሳሌ እኛ ብር እንደምንለው አሜሪካ ዩኤስዲ ትጠቀማለች። ሌሎች ሀገራቶችም እነ ካናዳ እነ ጃፓን የሚጠቀሟቸው የራሳቸው ምኖች አላቸው፣ ከረንሲዎች አላቸው ማለት ነው። እነሱን እርስ በእርስ ነው ምን የምናደርገው የምንገበያየው ማለት ነው። አንደኛው ይጨምራል፣ አንደኛው ይቀንሳል እያለን ምን ስናደርግ ትሬድ ስናደርግ ፎሬክስ ትሬዲንግ ይባላል ማለት ነው። እኔ ፎሬክስ ትሬደር ነኝ ሲሉ ሰዎች ምን እያደረጉ ነው? በቃ ከረንሲ ነው ትሬድ እያደረጉ ያሉት ማለት ነው። ሁለተኛው ክሪፕቶ ነው። ክሪፕቶ እነ ቢትኮይን እነ ኤቴሪየም እነዚህ ፌመስ የሆኑ ክሪፕቶዎች ናቸው። እነዚህ ብሎክቼን ላይ ያሉ ደግሞ ከረንሲዎችን ትሬድ ማድረግ ነው ማለት ነው። ወይ ወደ ላይ ይወጣሉ ወይ ይቀንሳሉ ብሎ ትሬድ ሲያደርግ የክሪፕቶ ትሬደር ነኝ ማለት ይቻላል። ብዙ ክሪፕቶ ዘርፎች አሉ። አትሊስት የፎሬክሱ በቁጥር የተወሰኑ ውስን ናቸው። ኦፍኮርስ የክሪፕቶ ግን በጣም በዛ ይላል ማለት ነው። ሌላ ስቶክስ፣ እኔ አሁን ስቶክስ በደንብ ትሬድ የማደርግበት ነገር ነው። ላይክ አክሲዮን እንደመግዛት እንደመሸጥ ማለት ነው። በአካልም እንደምትገዙት ሆኖ ኦንላይን ላይ ስቶኮችን መግዛት መሸጥ ትችላላችሁ። ሌላኛው ኮሞዲቲስ ማለት እኔ ጎልድ ነው ትሬድ የማደርገው ምናምን ሲባል ከሰማችሁ በቃ ኮሞዲቲስ ይባላሉ። እነዚህና ኦይል እና ጎልድ ማለት ነው። ኤክስአዩ ዩኤስዲ የምትል ነገር ተጽፋ ካያችሁ በቃ ጎልድ ነው ሰውየው ትሬድ እያደረገ ያለው ማለት ነው። ጎሉ ግን አንድ አይነት፣ ጎልድም ይሸጥ ድንችም ይሸጥ ፎሬክስም ይነግድ፣ በታች ገዝቶ ላይ መሸጥ ወይም ደግሞ በተቃራኒ ማድረግ ማለት ነው ለፕሮፊት። ሁለተኛው ትሬዲንግ እንዴት ነው የሚሰራው የሚለውን ማለት ነው። ትሬዲንግ ቻርት ላይ ነው የምንገበያየው። ቻርቶች አሉ። ቻርት ማለት በቃ ወደ ላይ የሚጨምር የሚቀንስ ነገር ነው። እዛ ቻርት ላይ ፕራይስ ወደ አንድ ሳይድ ሙቭ ያደርጋል ማለት ነው። በዛ ጊዜ እኛ ምን እናደርጋለን? ፕራይሱ ወደ ላይ የሚሄድ ከመሰለን እንገዛለን፣ ፕራይሱ ወደ ታች የሚሄድ ከመሰለን እንሸጣለን ማለት ነው። ይሄንን ደግሞ የምናውቅበት ምን ይባላል? ስትራቴጂ ይባላል ማለት ነው። ስትራቴጂ እንደዚህ ስትራቴጂ ነው የምጠቀመው ምናምን ሲሉ ሰዎቹ ካላቸው ኤክስፔሪየንስ አንጻር የጠቀማቸው ወይም ደግሞ ተደጋግሞ እያዩት ያለ ፓተርን አለ ማለት ነው። እሱን ነው ስትራቴጂ የምንለው ማለት ነው። ለጀማሪዎች በጣም ቀላል ስትራቴጂ ልንገራችሁ። ሰፖርት ኤንድ ሬዚስታንስ የሚባሉ ቦታዎች አሉ። ሰፖርት ማለት አንድ ነገር መደገፊያ ነው አይደለ? ቻርቱ ይንቀሳቀስና ነገር ግን ወደታች የማይሄድበት የሆነች ቦታ ላይ እየተጋጨ ባውንስ እያደረገ የሚመለስበት ቦታ ምን እንለዋለን? ሰፖርት እንለዋለን ማለት ነው። ልክ ሰፖርት ላይ ምን እናደርጋለን? ቀላሉ እንገዛለን። ልክ ሰፖርት ጋር ሲደርስልን እና የምናያቸው ፓተርኖች አሉ። ኦፍ ኮርስ እንደዚህ ሲምፕል አይደለም፣ ግን በቃ ሰፖርት ላይ የምንገዛ ይሆናል ማለት ነው። ሬዚስታንስ ማለት ደግሞ ቻርቱ ወደ ላይ ወጥቶ ከዚህ በላይ አይሄድም፣ የሆነ የሚመለስበት ተደጋጋሚ ባውንስ የሚያደርግበት ቦታ ምን ይባላል? ሬዚስታንስ ይባላል። ብሬክ ካላረገ እንሸጣለን ማለት ነው። ቤዚክ ሩሉ ምንድነው? ሰፖርት ላይ መግዛት፣ ሬዚስታንስ ላይ መሸጥ። በዚህ ብቻ በየቀኑ ምን የሚያደርጉት ትሬድ የሚያደርጉ ሰዎች አሉ። በዚህ ቴክኒክ ብቻ። የመጨረሻው የምናየው ሪስክ ማኔጅመንት ነው። ብዙ ጀማሪዎች ትሬዲንግ ላይ ገንዘባቸውን የሚያጡት በምንድነው? ሪስካቸው ኮንትሮል ስለማያደርጉ ነው ማለት ነው። አንዳንድ ሩሎችን ልንገራችሁ እኔ ከጠቀሙኝ። አንደኛ ሪስክ የምታደርጉትን ማወቅ። ለምሳሌ 100 ብር ካለኝ ከ100 ብሩ ምን ያህሉን ትሬድ ባረግ ነው እኔ ሰስቴን አድርጌ ትሬዲንግን የምቀጥለው የማያከስረኝ ምን ያህል ብደርስ ነው? ይሄን ያህል ባጣይ ትሬዲንግ ላይ ሉዝ ለማድረግ ኦፍ ኮርስ ሬዲ መሆን አለባችሁ። ሪስክ ሉዝም የሚባል ነገር ስላለ ምን ያህል ሪስክ ማድረግ አለብኝ? ይሄን ትሬድ ስገባ ከ1 እስከ 2% ነው ሪስክ ማድረገው ብዬ የምገባበት ጊዜ ነበር ልክ ስጀምር ማለት ነው። አሁን ደግሞ ኤክስፔሪየንሱ እየጨመረ ሲመጣ ሪስክ ማድረገው እየጨመረ ይመጣል። እናንተ ግን እንደጀማሪ ከ1% ከ2% በላይ ያላችሁን ካፒታል ሪስክ ባታረጉ ይመከራል። ሁለተኛው ደግሞ ስቶፕ ሎስ ይኖራችሁ ነው። ስቶፕ ሎስ ማለት ነው በቀላሉ ሳስረዳችሁ ያንን ድንች ገዝቼ 5 ብር ላይ እኔ እጨምራለሁ ብዬ ያሰብኩት 6 ላይ 7 ላይ ነው እሸጣለሁ ብዬ ያሰብኩት። ነገር ግን በተቃራኒው ከሄደብኝ 5 ብር ሙሉ ተማጦ 0 ብር እስኪደርስ መጠበቅ የለብኝም። ካፒታሊን ፕሮቴክት ማድረግ አለብኝ። ስለዚህ በቃ እስከ 4 ወይም እስከ 3.5 ከሄደ ትሬዱን ዝጋው፣ በኪሳራ ዝጋው። ስቶፕ ሎስ ማለት ያ ነው። ብከስርም አትሊስት ግን ካፒታሊን ፕሮቴክት አድርጌ ነው የወጣሁት። ስቶፕ ሎስ በጣም ጠቃሚ ነው። ብዙ ጀማሪዎች ስቶፕ ሎስ አያደርጉ። እኔም ስጀምር ያላደረኩባቸው ጊዜያቶች ነበሩ፣ ግን በጣም ጠቃሚ ነው። ሌላኛው ኢሞሽናል ሆናችሁ ትሬድ አታርጉ። አይ ኖ ሚሊዮነር መሆን
እንፈልጋለን በነገታው ምናምን። ነገር ግን ሎንግ ዌይን ብትጠቀሙ መክራችኋለሁ። ምክንያቱም ትሬዲንግ ከሚጀምሩ ኦልሞስት 5% በላይ ፌል ያደርጋሉ። ፌል የሚያደርጉበት ምክንያት ደግሞ በኢሞሽን ትሬድ ስለሚያደርጉ ነው። ሶ ትሬዲንግ ፐርፌክት መሆን ሳይሆን አካውንታችሁን ፕሮቴክት አድርጎ እንደ አድቫንቴጅ ደግሞ በቃ ገቢ ማግኘት ነው ማለት ነው። ሶ እንዴት እንጀምር የሚለውን እንጨርሳለን። ትሬዲንግ ለመጀመር የመጀመሪያው ትክክለኛ ብሮከር መምረጥ። ብሮከር ማለት ትሬድ የምታደርጉበት ቻርት ላይ እናንተ ገንዘብ እንድትለዋወጡ ወይም ደግሞ ፕራክቲስም እንድታደርጉ ሊያደርጓቸው የሚችሉት ምኖች ናቸው? ደላሎች ናቸው ወይም ብሮከሮች ይባላሉ። ታዲያ ትክክለኛ ብሮከር ስለማናቅ መጀመሪያ ላይ ብዙዎቻችን ምን እንደረጋለን? እስካም እንደረጋለን። እስካም እንኳን ባንደረግ ታይማችን ዌስት የሚያደርጉ በጣም ብዙ ብሮከሮች አሉ። ለምን? ገንዘብ ማውጣት ፈልጋችሁ በነገታው ሲላክላችሁ ስንት ሰዓት ቆይተው ሲላክ ምናምን በቃ በጣም ዲስአፖይንት ያደርጋልና ምርጥ ብሮከር እኔ የምጠቀመው አለ። እዚህ ዲስክሪፕሽን ላይ ያስቀምጥላችኋለሁ። እኔ ትረስት ሚ እስከ 20,000 USD ድረስ ታውጡበት ትችላላችሁ ማለት ነው። እኔ 20,000 USD አውጥቼ አላውቅም እውነቱን ስነግራችሁ፣ ግን ከዛ ያልተናነሰ አውጥቼ አውቃለሁ። ፍጥነቱ ግን አሜዚንግ የሆነ ብሮከር ነው። እሱ እንድትጠቀሙት ሪኮመንድ አደርጋችኋለሁ። ሁለተኛው ለመጀመር ትሬዲንግ ልክ ያንን ብሮከር ላይ አካውንት ከከፈታችሁ በኋላ በገንዘባችሁ ሳይሆን በዲሞ አካውንት ትሬድ አድርጉ። ዲሞ ማለት በራሳችሁ ገንዘብ ሳይሆን ዝም ብሎ ባለ ቁጥር በዲጂቶች ፕራክቲስ ማድረግ ነው ማለት ነው። ሌላኛው አንድ ስትራቴጂ መርጣችሁ ሰፖርት ሬዚስታንስ ኦር ሰምቲንግ ፕራክቲስ ማድረግ፣ ፕላናችሁ ላይ ስቲክ ማድረግና ኮንፊደንስ ስትሆኑ ደግሞ የራሳችሁን ገንዘብ እያስገባችሁ ትሬድ ታደርጋላችሁ ማለት ነው። ሶ ትሬዲንግ ስኪል ነው። ፕራክቲስ ባደረጋችሁበት ቁጥር ፐርፌክት ሳይሆን ሻርፕ እየሆናችሁ የምትመጡት። ፐርፌክት የሚባል ነገር የለም እዚህ ቢዝነስ ውስጥ። ሰው ሻርፐር ግን ትሆናላችሁ። ጎበዝ ትሬደር ነው ከተባለ 100% የሚያሸንፈው ሳይሆን በቃ ሞስት አካውንቱ ፕሮቴክት አድርጎ በፕሮፊት የሚወጣ ሰው ነው ማለት ነው። ሰው የዛሬው ቪዲዮ እንደ ጀማሪ ይሄንን ይመስላል። ፓርት 2 የምትፈልጉ ከሆነ እዚህ ቪዲዮ ላይ ላይክ፣ እንደገና ደግሞ ኮሜንት፣ ሼርን በማድረግ እኔን ሰፖርት ማድረግ ትችላላችሁ። ይሄንን እንግዲህ ያለውን እንትን አይቼ ሌላ የምሰራበት ይሆናል ማለት ነው። ፕላስ ደግሞ ስላያችሁኝ አመሰግናለሁ። ቀጣይ እንደዚህ አይነት ቪዲዮዎች እንዲደርሷችሁ ዶንት ፎርጌት ቱ ሰብስክራይብ። መልካም ጆርኒ ይሆንላችሁ።